ጤና ይስጥልኝ ውድ የዩቲዩብ ተከታታዮች እንዴት ናችሁ? እኔ ከእግዚአብሔር ይመስገን ሰላም ነው። ዛሬ አጠር ያለ መልእክት ነው የማስተላልፈው። እሱ ምንድነው? ሁላችሁም ራሳችሁን ሆኑ ለማለት ያህል ነው። በጣም ተስፋ እየቆረጡና አረብ ሀገር የሚሰሩ በጣም ተስፋ እየቆረጡና እየተበሳጩ ነው ያሉት እና ስለዚህ ሁሉም ነገር እግዚአብሔር ያለው ነው የሚሆነው ማለት ነው። ተስፋ መቁረጥ አያስፈልግም። ተስፋ መቁረጥ አያስፈልግም ማለት ነው። እግዚአብሔር ለኛ ሁሉን ነገር የሚያደርገው የሚከለክለንም ለኛ አስቦ ስለሆነ ይሄ ነገር ለምን አልሆነም ብለን ተስፋ መቁረጥና መበሳጨት የማይገባ ውሳኔ መወሰን ጥሩ አይደለም፣ ከእግዚአብሔርም ያጣላናል ማለት ነው። ስለዚህ ሁላችሁም ተስፋ አትቁረጡ፣ ጸሎት አድርጉ በየሃይማኖታችሁ። በጣም በሆነ ጊዜ በቃ እየተበሳጩ ነው። ሰውም ደግሞ ብር ብቻ ነው የሚያስበው። ያ ብር ወይ ፌል ካደረገ ከጠፋ ምን ካለ በጣም ሀሳባቸው በቃ ራስን የማጥፋት ምናምን ክፉ ነገር የመስራት ነው እና እርስ በርስ የመጠላላት ነው። እግዚአብሔር ደግሞ ከዚህ ይሰውረን። እንትናችንን ፈጣሪ ልባችንን ሙሉ ያድርግልን፣ ጠንካራ ያድርግልን፣ አርቀን የምናስብ ያድርግልን። የጊዜው ሳይሆን ወደፊቱን እንድናስብ ፈጣሪ ይርዳን እና በዚህ በጭንቀት ውስጥ ያላችሁ ሰው የለኝም የምትሉ የምትጨናነቁ ፈጣሪ ከጎናችሁ ነው። ሁሉንም ነገር ለፈጣሪ አማክሮት፣ በሰው አትመኩ። እሺ፣ እግዚአብሔር የከፈተውን ጉሮሮ ስለማይዘጋ እስካሁን እንኳን የሰራችሁበት ቢጠፋ ምንም ባይኖራችሁ ነገ ሌላ ቀን ነው ብላችሁ ከዛሬ ጀምራችሁ ለራሳችሁ መኖር ጀምሩ። ላለፈው ሳይሆን መበሳጨት እና መናደድ ያለባችሁ አሁን ዛሬ ለኔ ነው የምኖረው ብላችሁ ያንን ያስቀየማችሁትን ሰው እያስቀየማችሁ ሰው ወይ ደግሞ ብራችሁን የበላው ሰው እሱን እርግፍ አድርጋችሁ ትታችሁ ማለት ነው ኮንታክታችሁን አቋርጣችሁ ስልክ መደዋወላችሁን አቁማችሁ ዛሬ ለኔ ነው የምኖረው ነገ ሌላ ቀን ነው ብላችሁ ዛሬ መኖር አለባችሁ። እስኪ ወደ ራሳችሁ ተመለሱ። ያሳለፋችሁትን ትታችሁ በአዲስ መንፈስ፣ በአዲስ ጸሎት፣ በአዲስ ሀሳብ በቃ ከእንግዲህ ለራሴ ነው የምኖረው ብላችሁ ስልካችሁን ዝግትግት አድርጋችሁ ለራሳችሁ እየኖራችሁ ያለፈውን ወደኋላ ትታችሁ ብትሰሩ፣ አብሶ ውጭ ሀገር ያላችሁ የአንድ ወር፣ 2 ወር፣ 3 ወር ስትሰሩ ራሳችሁን የምትቋቋሙበት ነገር ይኖራል ማለት ነው። ስለዚህ ተስፋ ከመቁረጥ፣ ራስን ከማጥፋት፣ ደግሞ ፈጣሪንም ከማማረር ያ ክፉ ያደረገባችሁን ሰው የበደላችሁትን ሰው ትታችሁ እናንተ በራሳችሁ እግዚአብሔርን ይዛችሁ መነሳት ነው እና ተስፋ ሳትቆርጡ ከተነሳችሁ ደግሞ የማይሆን ነገር የለም። ስለዚህ እባካችሁት ወንድሞቼ ተስፋ ከመቁረጥ ይልቅ የኋላውን ወደኋላ ትታችሁ ያለፈውን ወደኋላ ትታችሁ ወደፊት ብቻ በማሰብ ኑሩ። ራሳችሁን ከመጥፎ ከመንፈስ ከሰይጣናዊ አመለካከት ራሳችሁን አድኑ ነው ብለው። ምክንያቱም ሰይጣን ስጡ ይልና ወይ ደግሞ መጥፎ ነገር ያሰራና እንደገና ጸጸት ነው የሚልክብን ማለት ነው እና እግዚአብሔር ደግሞ ከርኩስ መንፈስ ይሰውረን። ራሳችንን ከማጥፋት፣ ራሳችንን ከመጨናነቅ ነገር ይጠብቀን ማለት ነው። አድራችሁን ወንድሞች፣ እስካሁን ብራችሁን ምናልባት በአረብ ሀገር ሰርታችሁ በጣም ለፍታችሁ ደክማችሁ ተበልታችሁ ሊሆን ይችላል። አዎ ሲጀምር አረብ ሀገር ሆና ብሯን በወንድ እንኳን ባትበላ በቤተሰብ ያልተበላች አትኖሩም። ለቤተሰብ ተለወጡበት ብላ ልካ እነሱ ምንም ሳይለወጡ እሷ ደግሞ ምንም ሳታድግ ባዶ ላይ ያልቀረባት ሴት ትኖራለች ብዬ አላስብም። ቢያንስ 95% የሆነ ጉዳት ደርሶባታል። 5% ሰክሰስፉል ብትሆን ነው ብዬ ነው የማስበው እና እናንተ በርቱ፣ አይዟችሁ። ያለፈውን ወደኋላ ትታችሁ ወደፊት ብቻ በማሰብ ራሳችሁን ጠብቁ፣ ራሳችሁን ተንከባከቡ። እንዴት ነው መንከባከብ፣ እንዴት ነው መጠበቅ የምንችለው ብትሉ ምናልባት ምክርና ቡጥ ለሰጪው ቀላል ነው ይላል የሀገሬ ሰው። ስላልደረሰባችሁ ነው ከባድ ነው ህመሙ ልትሉ ትችላላችሁ። እንደዚህ በምንልበት ጊዜ አዎ ደርሶብናል ሁላችንም። ግን እንዴት ነው መወጣት የምንችለው በሚባለው ያሳመመን ሰው ወደኋላ ትተን ለራሴ መኖር መጀመር ነው። በቃ ያለፈው አልፏል። እስካሁን ያን ድሌት አድርጋችሁ ስልካችሁን ጠፍጥፍት አድርጋችሁ እስካሁን ብዙ ነገር አድርጋችሁ እናንተ ካልተመሰገናችሁ፣ ከፍታ ከሌለ ሁሌ ዝቅታ ከሆነ እስካሁን ዝቅ ያደረጋችሁትን ሰው ድሌት ማድረግ ነው ማለት። ድሌት ስላችሁ ከስልካችሁ ሳይሆን ከአእምሯችሁ ራሱ ድሌት አድርጋችሁ በቃ እኔ ለራሴ ነው የምኖረው፣ እኔ ማን ነኝ፣ እንዴት ነው መለወጥ የምችለው፣ አላማዬስ ምንድን ነው ብላችሁ በቃ ከዜሮም ቢሆን ተነስታችሁ ለዓላማችሁ ከቆሟችሁ እናንተን ወደኋላ የሚያደርጋችሁ አሰባችሁበት ቦታ የማያደርሳችሁ ነገር የለም። ስለዚህ አንደኛ ምክንያቱ ለመለወጥ ምንድን ነው?
ስልክን ዘግቶ ጠፍቶ ብር ለሰው ሳይልኩ ራስን ለመቻል መወሰን ብቻ ነው ማለት ነው እኔ የምሰጣችሁ አስተያየት። እናንተም ደግሞ ሀሳብ አስተያየት ካላችሁ የተጎዳችሁ ካላችሁ በኮሜንት አስቀምጡልኝ። እንዲቀርብላችሁ አስተያየት እንዲሰጣችሁ የምትፈልጉ ነገር ካለ ሀሳባችሁን አስቀምጡልኝ። እኔም ደግሞ በጥያቄያችሁ መሰረት ኮሜንት ላይ መልስ እሰጣችኋለሁ። ቪዲዮ የሚሰራበትን ከሆነ ቪዲዮ እሰራላችኋለሁ። የተጨነቃችሁ ብራችሁን የተበላችሁ ወይ ደግሞ በቃ የሆነ ቦታ ገዝታችሁ ምናምን ብቻ በአጣብቂኝ ውስጥ ያላችሁ አማክሩኝ። የምችለውን ነገር ሀሳብ አስተያየት እሰጣችኋለሁ ማለት ነው። ስለዚህ እግዚአብሔር አምላክ በየሃይማኖታችሁ ጸልዩ፣ ተስፋ አትቁረጡ። አዎ ለምክር ቀላል ነው፣ ግን ደግሞ ለመካሪ ብቻም ሳይሆን ለዚያም ሰው ቀላል ነው። እናንተ ተስፋ ቆረጥኩ እያላችሁ እያለቀሳችሁ ወይ ቲክቶክ ላይ የምትሰሩ አላችሁ፣ በቃኝ ህይወት እያላችሁ ቲክቶክ ላይ የምትሰሩ አላችሁ። ግን በቃኝ ህይወት ከምትሉ ይልቅ በቃ እስካሁን አሁ በቃኝ ለመሞት ነው አይደል በቃኝ የምትሉት። እንደዚያ ከሆነ ፈጣሪንም ከምታማርሩ ፈጣሪንም ከምታስቀይሙ እናንተም ደግሞ ራሳችሁን አጠፍታችሁ ወይ ደግሞ ራሳችሁን የሆነ ነገር አድርጋችሁ ሲኦል ከምትገቡ ኃጢአት ከምትገቡ በቃኝ የምትብላችሁ ተስፋ ቁርጥ ካደረጋችሁ ተስፋ መቁረጥ ያለባችሁ በማንም በህይወት ሳይሆን በዚያም በቤተሰብ ከሆነ የተበላችሁት በቤተሰብ ተስፋ መቁረጥ ያለባችሁ። በወንድም በባል በጓደኛ ከሆነ የተበላችሁት ወይ ደግሞ ተስፋ የቆረጣችሁት ያንን ሰው ነው በቃኝ ማለት ያለባችሁ እና ህይወትን አይደለም መኖርን አይደለም በቃኝ ማለት ያለባችሁ። ገባችሁ? ስለዚህ በቃኝ ከእንግዲህ ማለት ያለባችሁ ያ ተስፋ ያስቆረጣችሁን ሰው ነው እና እንዴት ነው በቃኝ ማለት ያለባችሁ? በስልክ ከሆነ የምትገናኙት በስልክ በቃኝ ከእንግዲህ አንተን ማግኘት አልፈልግም ብላችሁ ለራሳችሁ ወስናችሁ በቃ ስራና ስራችሁን ብቻ እኔ ራሴን ጀግና ነኝ፣ እኔ ራሴን መቀየር እችላለሁ፣ እኔ የማንንም አጋዥ አልፈልግም፣ ፈጣሪን ብቻ ይዤ ይቀየራለሁ ብላችሁ ነው በቃኝ ብላችሁ መነሳት። ለራሳችሁ ነው መነሳት ያለባችሁ። ይህ ህይወት በቃኝ መኖር አልፈልግም ብላችሁ ይህንን ውሳኔ መወሰን የለባችሁም ማለት ነው። እና እንደዚያ ሆናችሁ ስትነሱ እኔ ራሴን በራሴ እችላለሁ፣ እኔ ጀግና ነኝ፣ ብሬንም ለማንም አልሰጥም፣ ምንም አላረግም ብላችሁ ስትነሱ እናንተ ቆራጥ ስትሆኑ ጀግና ስትሆኑ ስትቀየሩ የጠላችሁ ሰው ሁሉ እግራችሁ ስር ይወድቃል ማለት ነው። የጠላችሁ የናቃችሁ ሰው ሁሉ ተመልሶ እናንተም ይለማመጣል ማለት ነው። እናንተ እየደወላችሁ የምታወሩት ሰው ሁሉ እናንተ ስትጠፉ እሱ ነው እየደወለ ምን ሆንሽ ምን ሆንክ የሚላችሁ ማለት ነው። በእህት በወንድም በቤተሰብ በተለያየ ነገር የተበላችሁ ተስፋ የቆረጣችሁ በፈጣሪያችሁ ብቻ ተስፋ ተቆረጡ። ያንን ተስፋ የቆረጣችሁበትን ወደኋላ ጥላችሁ እግዚአብሔርን እና አምላካችሁን ብቻ ይዛችሁ ወደፊት መሄድ አለባችሁ። እንደዚያ ካደረጋችሁ የማትቀየሩበት የማትለወጡበት አንዷችሁን የማታረጋጉበት ምክንያት የለም። ስለዚህ እህት ወንድሞቼ አደራችሁን ህይወት በቃኝ ከምትሉ ይልቅ ህይወት በቃኝ ሊያስብላችሁ ያለውን ችግር ነው በቃኝ ብላችሁ ወደ ራሳችሁ መመለስ ያለባችሁ የዛሬ መልእክቴ ነው። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ፈጣሪ እግዚአብሔር ልባችንን ጽናቱን ብርታቱን ይስጠን እላለሁ። ተስፋ ከመቁረጥ ፈጣሪ ይሰውረን። እግዚአብሔርን የለም ከማለት እግዚአብሔርን ከማማረር እሱ ይሰውረን እና ሁላችሁም ጠንክሩ። ደግሞ አሁን ገና ያልተበላችሁ ብራችሁን ለሰው ያልሰጣችሁ አዳዲስ አረብ ሀገር የመጣችሁ ብራችሁን ያዙ፣ ህጋዊ ቦታ ገዙ፣ ህገ ወጥ ቦታ እንዳገዙ። ብራችሁን በራሳቸው አካውንት ላኩ፣ ያዙ፣ ወርቅ ግዙ። ይሄ የኔ የእህታዊ ምክሬ ነው ማለት ነው። ምክንያቱም ብልጥ ሰው ከሰው ይማራል ነው የሚባለው። ሞኝ ከራሱ ብልጥ ከሰው ይማራል ነው። እነኚህ አረብ ሀገርም ሆኑ የውጭ ሀገርም ሆኑ በየትኛውም ሀገር ሆኑ ብሬን ተበላው፣ ተስፋ ቆረጠው፣ መኖር አቃተኝ የሚሉ ሰዎችን እየሰማችሁ እናንተ ደግሞ ብራችሁን ለመበላት ዝግጁ መሆን የለባችሁም ማለት ነው። እስኪ ኢትዮጵያ ውስጥ ያለ ሰው እኮ ተስፋ ቆረጥ እኮ አይልም። ኢትዮጵያ ያለ ሰው ምናልባት በእጮኛዋ ወይ ደግሞ በእጮኛው ምክንያት ባለመግባባት ተስፋ ሊቆርጥ ይችላል እንጂ በብር ተስፋ ቆረጥ እኮ አይልም። ያገኘውን ስራ ሁሉ ይሰራል። ዲስትሮም ከሆነ ዲስትሮ ይጠርጋል። ሴትም ከሆነች ሰው ቤት ከሆነ ሰው ቤት ገብታ መስራት ትችላለች እንጂ የቀን ስራም ቢሆን ይሰራሉ እንጂ ተስፋ ቆረጥ እኮ አይሉም። ለምን? ምክንያቱም ብራቸውን አይበሉም፣ ለሰው አይሰጡም፣ ለራሳቸው ብቻ ነው የሚኖሩት። ቅድሚያ ለራሳቸው ነው የሚኖሩት። እኛ ግን አረብ ሀገር የራሳችንን ኑሮ ሳናስተካክል ቤት ሳንሰራ ህጋዊ ቦታ ሳንገዛ የሆነ ንግድም ሆነ የሆነ ነገር ሳንጀምር ብራችንን ሙሉ ለሰው እንሰጥና በኋላ ላይ ተስፋ እንቆርጣለን። ስለዚህ
አዳዲስ የምትመጡ ካላችሁ እስካሁን ያልተበላችሁ ካላችሁ እራሳችሁን ጠብቁ፣ ብራችሁን ያዙ። መጀመሪያ የራሳችሁን ቤት ስሩ። ከዚያም በኋላ መርዳት ትችላላችሁ። ቤተሰብ እናት አባቶቻችሁን ለበዓል እርዱ። ለበዓል ፍየል በግ የሚገዛ ከሆነ በግ ግዙላቸው። ፍየል የሚገዙ ከሆነ ፍየል ግዙላቸው። ክርስቲያን ከሆናችሁ ለእንቁጣጣሽም ሆነ ለአዲስ ዓመትም ሆነ ለገናም ሆነ ለፋሲካ በዓመት አንዴ በዓመት ሁለቴ የሆነ ነገር አድርጎላቸው ለቤተሰብ፣ ለእናት፣ ለአባቶቻችሁ። ለሌላ ሰው ግን ራሳችሁን ሳትችሉ አትርዱ። ሙስሊም የሆናችሁ ለአረፋ ለኢድ የሆነ ነገር በዓመት አንዴ በዓመት ሁለቴ የሆነ ነገር አድርጉ። በተረፈ ግን ራሳችሁን ሳትችሉ ዝም ብላችሁ በየወሩ ለቤተሰብ አትላኩ። ነገ እኛ ስደት ላይ ያለን ምን ሆነን እንደምንገባ ስለማናውቅ ማለት ነው። እና እግዚአብሔር ይጠብቀን፣ ከክፉ ነገር ሁሉ ይሰውረን። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንታችሁን አስቀምጡልኝ።